Okay. ወደ የኢዱኬሽናል ቻናል ቤተሰብ ዛሬ የምንመለከተው ስለ ከባለው ሴክሽን የቀረው ኤክሰርሳይዝ 1.15 ይሆናል ማለት ነው። እዚህ ጋር ምንድነው የሚለው እንደሚታወቀው እዚህ ጋር find S5 sequence use third term is 5 and the fifth term is ስንት 11 ይሆናል ፈልጉ እያለ ነው። ስለዚህ A3 ማለት ማለት ነው። እቺን ጥያቄ ለመስራት በዚህ የምትነሱ ኤን መጀመሪያ ፎርሙላ ነው የምነግራችሁ። ከዛም በፎርሙላው መሰረት እናንተ ታስገባላችሁ። an is equals to a1 plus n minus 1 in bracket በብራኬት ከተትና into d በዚህ ፎርሙላ ነው መሰራች። ኮመን ፎርሙላ በስንተኛው ጥያቄ ለመስራት መጠቀም ነው። እቺ ማለት አንደኛው ጥያቄ ለመስራት የምንጠቀምበት ፎርሙላ ናት ማለት ነው። ቤዝድ ኦን ዚስ እዚህ ጋር 3 ኤናችን 3 ሆነች ማለት እዚህ ጋር ስንት ይሆናል ማለት ነው? 2 ይሆናል። ለምን n - 1 ማለት 3 ሲቀነስ 2 2 ይሆናል ማለት ነው። እዚህ ፊፍዝ ተርም ማለት ደግሞ እዚህ ጋር 5 እናደርግና እዚህ ጋር ስንት ሆናለች? 5 ሲቀነስ 1 4 ይሆናል ማለት ነው። ከዛ በዚህኛው ፎርሙላ ምን አድርገን እንሰራለን ማለት ነው። አሁን እንቀናንስ ማለት ነው። ስንቀንስ ጊዜ ምን እናደርጋለን? ኖርማሊ ምን አይነት ፎርሙላ እናገኛለን? ሁለት ኢኩዌሽኖችን እናገኛለን። አንደኛ በA3 ስንሰራ የምናገኘው አንድ ፎርሙላ አለ። በA5 ስንሰራ አንድ የምናገኘው ፎርሙላ አለ ማለት ነው። እዛ ሁለቱን ደግሞ አንድ ላይ እናገናኝና simultaneous equation ወይ ደግሞ equation two variables ይባላል። እሱን በሱ ኢኩዌሽን ዲን እና a1ን ማግኘት እንችላለን ማለት ነው። እዛን አሁን እሱን ለመስራት እንዴት እናደርጋለን የሚለውን ቀጥታ ወደ አሰራሩ እንሄዳለን ማለት ነው። አሰራሩ እንዴት ነው? አሁን ሰርድ ተርም ሰጥተናል። ሰርድ ተርም ስንት ነው? እዚህ ጋር ስንት እናስገባለን? እዚህ ቦታ 5 ሰርድ ተርም 5 እዚህ ኳልስቱ a1 n - 1 ደግሞ ማለት ደግሞ ሰርድ ተርም ማለት ኤናችን 3 ናት አይደል? 3 ሲቀነስ 2 ስንት ነው? እቺኛዋ 3 ትሆናለች ማለት ነው። 3 ስትሆን እዚህ ጋር ደግሞ 2d ትሆናለች ማለት ነው። እዚህ ጋር አንድ ኢኩዌሽን አገኘን። 5 is equals to ምን የሚል 5 is equals to a1 plus 2d የሚል 5 ማለት ደግሞ a3 ናት ማለት ነው። ስለዚህ እዚህ ጋር ደግሞ ሁለተኛው ኢኩዌሽን ምን የሚል እናገኛለን? እቺ a እንደ ምልክት ናት። እንደ ሁለተኛው ኢኩዌሽን ምን እናገኛለን? a5 ማለት ደግሞ ስንት ነው? 11 ሰጥቷል። ስለዚህ a5 ቦታ 11 እናስገባለን። is equals to a1 ፕላስ n - 1 እናደርጋለን። n - 1 ማለት ደግሞ ስንት ነው? ኤናችን 5 ናት። 5 ሲቀነስ 1 4 ይሆናል ማለት ነው። ፎር እንዲ ለዛችኛው ኢኩዌሽን ደግሞ ሁለተኛ ኢኩዌሽን ትሆናለች። እዛ ኢኩዌሽን ቱ ቫሪያብል የተማረው አለ ከዚህም በፊት እንደምታውቁት አይ ቲንክ 10ኛ ወይም 11ኛ ክፍል ላይ ይኖራል። እንዲህ አይነት ነገሮች ስለሚኖሩ እሱ ሪፈር ማድረግ ይጠበቅባቸዋል ከፈለጋችሁ ማለት ነው። ስለዚህ እነዚህ ኢኩዌሽን አንድ ላይ እንመልሳቸዋለን። ይሄንን ቁጥሮች አንድ ላይ እንመልስ። ይሄንንና ይሄንን ወይም በሲደመር ወይም በሲቀነስ ሁለቱን አንድ ላይ ሲቀነስ እናድርግ። እስቲ እነዚህ ኢኩዌሽን ቀጥታ እንቀንሳቸው። ግን አሁን ለምሳሌ እዚህ ጋር ምንድነው ሲቀነስ እናድርግ። ቀጥታ እንቀንሳቸው። እነዚህን ቁጥሮች ሲቀነስ እናደርግ ምንድነው እናደርገው 5 ሲቀነስ 11 ስንት ነው? -6 እዚህ ኳልስቱ ትላላችሁ። a1 ሲቀነስ a1 ስንት ይሆናል? 0 ነው አንጽፍም። ዘን 2
2d ማይነስ 4d ደግሞ ማለት 2d ነው። እዛ d ሁልጊዜ ፖዚቲቭ ሆኖ መቀመጥ ስላለበት ይሄን ኔጌቲቭ በኔጌቲቭ እዚህ ይጣፋል። ስለዛ ኦቨር 2 እንላለን። ኦቨር ኔጌቲቭ 2 ማለት እንችላለን ከፈለጋችሁ። ኦቨር ኔጌቲቭ 2 አይደለ? ኔጌቲቭ በኔጌቲቭ እዚህ ጋር ይጣፋል። እዚህ ጋር ኔጌቲቭ ነበር ስለሆነ ኔጌቲቭ እናጠፋለን። እዛ 2 በ2 ይጣፋል። 6 ሲካፈል ለ2 ዲ ስንት ይሆናል ማለት ነው? ዲ 6 ሲካፈል ለ2 3 ዲ 3 አገኘን ማለት ነው። ዲ 3 አገኘን ማለት ስንት ነው? በሌላ አገላለጽ ኤ1ን አገኘን ማለት ነው። ከፈለግን ይሄኛው ኢኩዌሽን ውስጥ ዲን አስገብተን ኤ1ን ማግኘት እንችላለን። ከፈለግን እዚህኛው ኢኩዌሽን ውስጥ ዲን አስገብተን ኤ1ን ማግኘት የምናገኘው ሪዛልት ተመሳሳይ ነው ማለት ነው። እዛ እዚህ ጋር እዚህ የትኛው ጋር ቀላል ለሚለው ቶሎ ማግኘት ለሚመች ነው። ለምሳሌ እዚህ ጋር 2d እና ወዲያውኑ ማግኘት እንችላለን። እዚህ ጋር እችኛዋን ማድረግኝ እናንተ እዚህ ጋር ስታመርጡ የምታገኙት ኤ1 ተመሳሳይ ነው። እዛ እዚህኛው ኢኩዌሽን ውስጥ እናስገባ። እዛ ስንት አገኛለሁ ሶሪ ኢኩዌሽን ውስጥ አስገባ ኤ1ን አገኛለሁ ማለት ነው። ኤ1ን ሳገኝ ጊዜ ምን ይሆናል? 5 is equals to a1 n minus 1 ማለት ነው። ሶሪ ከዛ 2d ፕላስ 2d ማለት ደግሞ ስንት አግኝተናል? 3 አግኝተናል። እዛችኛው ኢኩዌሽን ማለት 2 ሲባዛ 3 ስንት ይሆናል? 6 ነው አይደለ? እዛ ኤ1ን ለብቻ ማስቀረት ከፈለግን 5 ማይነስ እንላለን። እቺኛው ወደዚህ ስናመጣ ስንት ትሆናለች? ማይነስ ሆና ወደዚህ ታልፋለች። እዚህ ኳልስቱ ስንት ትሆናለች? ኤ1 5 ሲቀነስ 6 ስንት ነው? ኔጌቲቭ 1 ይሆናል ማለት ነው። እዛ ቤዝድ ኦን ዚስ ኢኩዌሽን ምንድነው የምናደርገው ማለት ነው? ኤ1 ስንት ነው? ኤ1 ኢኳልስ ቱ ኔጌቲቭ 1 አገኘን ማለት ነው። እዛ ዲን እና ኤ1 እናገኘን ማለት ነው። ከዚህ በመቀጠል ቀጥታ የምንሄደው ምኑ ጋር ነው ማለት ነው? ቀጥታ የምንሄደው ወደ ፎርሙላው እንሄዳለን ማለት ነው። s5 ትላላችሁ። s5 is equals to n over 2 ከዚህም በፊት ተማረው አላ n over 2 እዚህ ጋር ፎርሙላ ልጻፍላችሁ ለዚህኛው ነው የሚጠቅማችሁ። sn is equals to n over 2 into a1 plus a እቺ ፎርሙላ ናት ማለት ነው። n over 2 a1 plus an ለዛ a1 እኛ አግኝተናል። ኤናችን ስንት ነው? n ማለት እቺኛው ናት። sn የምንለው 5 እዚህ ጋር 5 ሲካፈል ለ2 እንላለን ማለት ነው። 5 ሲካፈል ለ2 into a1 ማለት ስንት ናት? ኔጌቲቭ 1 ፕላስ a5 ደግሞ ተሰጥቷል። a5 ስንት ነው? an የምንለው ደግሞ በ5 ስለምናልቅ an 11 ማለት ነው። ኔጌቲቭ 1 ፕላስ 11 ማለት ነው። ስለዛ 5 ኦቨር 2 ኢንቱ ስንት ነው ማለት ነው? 10 እዛ 50 ሲካፈል ለ2 ስንት ነው? 50 ሲካፈል ለ2 ይሆናል ማለት ነው። እዚህ ኳልስቱ የዚህ መልስ ስንት ነው የሚሆነው ማለት ነው? 25 ጥያቄው ከብዶ ሳይሆን ስቴፑን እያንዳንዱ እንድትረዱ ብዬ ነው አመጣጡ እንዴት እንደሆነ ማለት ነው። ከፈለጋችሁ ደግሞ እቺን ፎርሙላ ምን ምትል ፎርሙላ አለች እዚህ ጋር n over 2
into 2a1 plus n minus 1 into d በሚል ፎርሙላ መጠቀም ትችላላችሁ። አሁን እዚህ ጋር ስንት ነው ማለት ነው? n 5 ናት። እዚህ ጋር a1 -1 ናት። n እዚህ ጋር 5 ሲቀነስ 1 ይሆናል። d ደግሞ ስንት አግኝተናል? ቅድም ስንሰራ ጊዜ 3 አግኝተናል። ይሄን ፎርሙላ ስታስገቡ ቀጥታ የምታገኙት 25 ነው። s5 ከፈለጋችሁ ደግሞ an መጨረሻው ተርም ስንመናክ እዚህ ጋር a5 ነው። እዚህ ጋር a5 ደግሞ 11 ሰጥቶናል። a1 ደግሞ -1 አግኝተናል። n 5 ናት። ቀጥታ ስታስገቡን በዚህ ፎርሙላ 25 ይመጣል። መልሱ 25 ነው ማለት ነው። በዚህ መልክ ሰራን። አሁን ወደ ሁለተኛው ጥያቄ እንሄዳለን። ይሄን ላጥፋው። ወደ ሁለተኛው ጥያቄ እንሄዳለን። አሁን ሁለተኛ ጥያቄ ስንሄድ ምንድነው እዚህ ጋር የምናደርገው? ወደ ሁለተኛው ቀጥታ እንሄዳለን። ምን ይላል? given the sum of arithmetic sequence SA ሰጥቶናል። ስንት ነው? 120። a1 ሰጥቶናል። ከዛን a8 እና an ፈልጉ እያለ ነው። ከዛ a8 እና an እንዴት እንፈልጋለን የሚለውን እንዴ እዚህኛው ጋር በጣም ቀላል ናት። እቺ ነው በጣም ቀላል ጥያቄ ነው። እዚህ ጋር የምትሰሩ ምንድነው? ቅድም ያሳያችሁ ፎርሙላ አለ። SN is equals to n over 2 ስለ ሳም ነው። ስለ ሳም ኦፍ አርithmetic sequence ስለሆነ አሁን የምጽፈው ፎርሙላ ሳም ኦፍ arithmetic sequence ይሆናል ማለት ነው። a1 plus a ከዛኛ የተጠየቅነው s8 ነው አይደለ? s8 ስለዛ s8 እዚህ ጋር እናስገባለን። እዚህ ጋር s8 ስንት ነው? 120 እዚህ ኢኳልስ ቱ n - 1 ማለት ደግሞ ስንት ማለት ነው? 8 ሲካፈል ለ2 ከዛን ኢንቱ a1 ስንት ነው? 1 an ምንድነው? ወይም an ማለት a8 ማለት ነው። ይሄን ፎርሙላ ወዲያው አገኘን ማለት ነው። a8 ወዲያው ማግኘት እንችላለን ከዚህ ላይ በመነሳት እዚህ ጋር 8 ማስገባት ማለት ነው። እዚህ ጋር 8 አስገባክ ማለት እዚህ ጋር 8 ታስገባላችሁ። እዚህ ጋር a8 ትሆናለች። ለዛ እኛ የምንፈልገው a8ን ወዲያው አገኘን ማለት ነው። ለዛ ይሄኛው ሙሉ 8 ሲካፈል ለ2 ይኸውና 4 ይሆናል። የs8 ቦታ ይኸውና ተሰጥቶናል 120 እዚህ ጋር እናስገባለን። ከዛን ቀጥታውን ሶልቭ ማድረግ እንችላለን ማለት ነው። ይሄን 120 እዚህ ኳልስቱ ትላላችሁ። 120 እዚህ ኳልስቱ ስንት ነው? 8 ሲካፈል ለ2 4 አይደል? 4 ከዛን ኢንቱ 1 + a8 ስለዛችኛው ትባዛለህ 4 times 1 4 ይሆናል። ከዛን 4 times a8 4 a8 ይሆናል። 4 a8 ይሆናል ማለት ነው። ለዛ ይሄኛውን ከሰራችሁ በኋላ ልክ በዚህ መንገድ ነው የምትሉት ማለት ነው። እኔ 120 ቅድም እንዳሳየዋችሁ ቫሪያብል እና ቁጥር ሲኖር ጊዜ ነገሮቹ እናንተ በምን ወይ ነው የምትሄዱት ማለት ነው። ቁጥሩና ቁጥሩን አንድ ላይ ቫሪያብል እና ቫሪያብሉን አንድ ላይ ቫሪያብል ማለት ኤ ምናምን ብለን የምንገልጻቸው ኤ ምናምን ቫሪያብል ይባላል። ለዛ ይሄ ቁጥር ነው። እዚህ ጋር 4 + 4 8 ab ይሆናል። ለዛ 120 ትላላችሁ። እዚህ ጋር ወረድ ልበልና 120 ትላላችሁ። ቁጥርና ቁጥሮችን አንድ ላይ መሰብሰብ ስላለብን 120 እችኛዋ
4 ናት አይደል? እዚህ ጋር ብራኬት ናት እቺ እንዳትሳሳቱ። 4 ታይምስ 1 4 ናት። ስለዛ 4 እቺ 4 ወደዚህ ሳመጣ እዚህ ጋር ፖዚቲቭ ናታ። ወደዚህ ስትመጣ ከዚህ ኳልስ በተቃራኒ ኔጌቲቭ ትሆናለች። ኔጌቲቭ 4 ትሆናለች። 120 ሲቀነስ 4 ይሆናል ማለት ነው። እዚህ ኳልስ ቱ ከዛም 4ab 4a8 ab ያልኩኝ a8 ማለት ነው። ሶሪ። ስለዛ 120 ሲቀነስ 4 116 is equals to 4a8 ከዛ ይሄንን ለአራት ታካፍላላችሁ። ይሄንን ለአራት ታካፍላላችሁ። ስለዛ a8 ስንት ይሆናል? 116 ሲካፈል ለ116 ሲካፈል ለአራት ስንት ነው? ቀጥታ ሲያካፍሉት 29 ይሆናል። 29 የዚህ a8 እንዲያገኘን ማለት ነው። ስለዚህ አሁን ደግሞ እንፈልገው ምንድነው? ጀነራል ተርም an እንፈልጉ እያለ ነው። an ደግሞ ፎርሙላ አላት። an ምን የሚል ፎርሙላ አለ? an is equals to ትላላችሁ a1 into n minus 1 into d ትላላችሁ። ስለዚህ an ፈልጉ ነው ያለው። እዚህ ጋር a8 እና an ነው አናውቅም። እዚህ ጋር ደግሞ ምንድነው an እንላለን እንፈልገው እሱን ስለሆነ እዛ a1 እናውቃለን። እቺ a1 አይደለች? a1 እንላለን። ከዛ እቺኛዋ n-1 ትሆናለች። n-1 into እናደርጋለን into d ከዛ በዚህኛው ፎርሙላ መሰረት እንሰራለን ማለት ነው። አሁን d ስንት ነው? d ስንት እንደሆነ እኛ እናውቃለን። ስንት ነው d? d 4 ነው የሚሆነው። በዚህ ፎርሙላ ሲሰሩ ቅድም 8 a8 እቺኛዋ a1 ከዛ እዚህ 7 d ስትሉ ጊዜ d ታገኛላችሁ። d ስንት ነው? d ስንት ነው? d 4 ነው። d እንዴት አገኘ ካላችሁ በan ቅድም ስንሰራ ጊዜ a8 ብለን ስንሰራ ጊዜ ስንት ብለን አግኝተናል? a8 a1 + 7d ያላለን በዚህ ፎርሙላ ታገኛላችሁ። d ይሄ 7d አገኘን ማለት ነው። a1 + 7d በዚህ ስናገኛለን a8 ማለት ስንት ነው? ከዛ 29 ከዛ a1 ደግሞ 1 ነው። ከዛን እዚህ ጋር 7d እንላለን። ከዛን 29 ሲቀነስ 1 ወደዚህ ስንቀንስ ስንት ይሆናል? 28ን ሲካፈል ለ7 4 ይሆናል ማለት ዲን 4 ታገኛለህ። ስለዚህ እዚህ ጋር 4 ስናስገባ ጊዜ የምናገኘው ፎርሙላ ምን ይሆናል? an is equals to an ፎርሙላችን 1 + n-1 ስንት ነው? n-1 ትላላችሁ። ጂ4 ትሆናለች ማለት ነው። ዲ ማለት 4 ስለሆነ ስለዚህ n times 4 4n ይሆናል። 1 - 4 4 ይሆናል ማለት ነው። ከዛ ይሄንን ይዛችሁ ምን ታደርጋላችሁ? ወደ ታች ትወርዳላችሁ ማለት ነው።
ይሄ ሲወርዱ ጊዜ ምን እናገኛለን? ኤኤን ከዛም ምን ታገኛላችሁ? 4 1 ኢንቱ 4n ማይነስ 1 ማይነስ 4 ከዛን ስንት ይሆናል? ኤኤናችን ስንት ነው የሚሆነው? እዚህ ቆለስቱ 4n ማይነስ 3 ኤኤናችን እቺ ትሆናለች ማለት ነው። እቺ ነው ፋይናል መልሳችን። እዛ ኤኤን መልስ ይሄ ይሆናል ማለት ነው። ኤኤን እዛ ይሄኛው ነው ኤ8 እንዲህ ይሆናል። ዲ ደግሞ ከኤ8 ነው የመጣው። ኤ8 እዚህ ጋር 9 አግኝተናል። 29 እዚህ ጋር ታስገባላችሁ። ኤ1 ደግሞ 1 አስገብተናል። እዚህ ጋር 7 ዲ ስትሉ ለ7 ስታካፍሉ 4ን ታገኛላችሁ ማለት ነው። እዛ በዚህ ወይ ትቀጥላላችሁ ማለት ነው። ይሄ ምንም የሚከብድ ነገር የለውም። እዛን ወደ ቀጣዩ ክፍል እንሄዳለን። እሺ ይሄን እናጥፋና አሁን ወደ ቀጣዩ ሶስተኛ ጥያቄ እንሄዳለን። እሺ ዘ ሰም ኦፍ ኢንቲጀርስ ጂን ፎርሙላ እንዳለ ተቀመጥ። ለምን ትጠቅመናለች? እሺ ችግር የለውም። ሶስተኛ ጥያቄ እንሰራለን። ከዛን አራተኛም እንደዛ እንሰራለን። እሺ እዚህ ጋር ደግሞ ምንድነው የምንሰራው? አራተኛ ጥያቄ ሶስተኛ ጥያቄ find the sum of integers from 1 to 100 that are divisible by 2 or 5 ለሁለት ወይም ለአምስት የሚካፈሉትን ፈልጉ እያለ ነው። መጀመሪያ ለሁለት የሚካፈሉትን እንሰራለን። ከዛ በኋላ ለሶስት የሚካፈሉትን እንሰራለን። ብዛታቸው ስንት ነው ነው? Sn is equals to ትላላችሁ እዚህ ጋር n over 2 a1 plus a ስለዚህ እዚህ ጋር ምንድነው የምናደርገው? ኤናችን ስንት ነው ነው? ኤን ብዛታችን ማወቅ አለብን። እዛ ዲቪዚብል ባይ 2 ማለት መልቲፕል ኦፍ 2 ማለት ነው። 2 4 5 እያለ ስንት ብዛት አለ እስከ 100 ድረስ 50 ማለት ነው። ስለዚህ ኤናችን ስንት ትሆናለች? 50 ትሆናለች። ኤስ 50 ነው የምፈልገው ማለት ነው። ብዛታቸው መልቲፕል ኦፍ 2 የሆነው ከ1 እስከ 100 መሃል ያሉ ስንት ናቸው? 2 4 5 እያለ ስንቆጥር 50 ናቸው። ስለዚህ ኤናችን 50 ይሆናል። ከዛ ኤዋናችን መነሻችን ለሁለት የሚካፈሉ ኤዋን የመጀመሪያው ስንት ናት? 2 ነው የምትሆነው። መጨረሻው ደግሞ ስንት ላይ ነው የሚያልቀው? 100 ላይ ነው የሚያልቀው። ትልቁ ቁጥር ማለት ነው። እዛ ይሄ 2 ሲደመር 100 ስንት ይሆናል? 102። ከዛ 102ን ለ50 ሲካፈል ለ2 ደግሞ 25። ከዛ ስንት እናደርጋለን? 25 ሲባዛ በ102 25 ሲባዛ በ102 ስንት ይሰጠናል? 25 ሲባዛ በ102 2500 50 ይሰጠናል። 2550 ከዛ መልቲፕል ኦፍ 5 ዲቪዚብል 5 ባይ 5 ማለት የአምስት ብዜት የሚሰጡ ማለት ነው። የአምስት ብዜት ደግሞ ስንት ናቸው? 5 10 ምናምን እያለ ስንቆጥር ጊዜ የምናገኛቸው ብዛታቸው ይሄ ማለት 100 ሲካፈል ለ5 ስንት ነው? 20 ቁጥሮች አሉ ማለት ነው። 5 10 15 20 25 እያለ ስንሄድ ብዛታቸው ስንት ናቸው? እዚህ ጋር ደግሞ እቺኛው የስንት ነው? የዲቪዚብል ኦፍ 2 ይሆናል ማለት ነው።
ዲቪዚብል ኦፍ 2 አገኘን። ከዛን የዲቪዚብል ኦፍ ስንት እንፈልጋለን? የ5ን ደግሞ ስንፈልግ ጊዜ ስንት እናገኛለን? 20 ሲካፈል ለ2 እናደርጋለን። ከዛን ስንት እናደርጋለን? እዚህ ጋር 20 ሲካፈል ለ2። ከዛን መነሻው የ5 መነሻው ስንት ነው? ትንሿ ቁጥር 5 አይደለች? 5 ይሆናች። ኤን ደግሞ ስንት ነው? 100 ነው የሚሆነው። እዚህ ጋር 100 ለ5 ስለሚካፈል ማለት ነው። ከዛን እዚህ ጋር ደግሞ 20 ሲካፈል ለ2 10 ነው። 10 5 ሲደመር 100 ደግሞ 105 ይሆናል። 105 ከዛ በዜታችን ስንት ይሆናል ማለት ነው? 550 1050 ሶሪ 1050 ይሰጣል። የአምስት ብዜቶች ቁጥራቸው የሁለት ብዜቶች ሲደመሩ 2550 ይሰጠናል። የአምስት ብዜቶች ደግሞ መልቲፕል ኦፍ 5 ነው። ይሄ የመልቲፕል ኦፍ 5 ሰሜሽን ነው። ይሄ መልቲፕል ኦፍ 2 ሰሜሽን ነው። እዛ የመልቲፕል ኦፍ 2 ሰሜሽን 50 ቁጥሮች አሉ። እነሱን ስንደምራቸው ይሄን እናገኛለን። የመልቲፕል ኦፍ 5 ደግሞ ወይም ደግሞ ዲቪዚብል ባይ 5 ደግሞ ዲቪዚብል ባይ 5 እና የዲቪዚብል ኦፍ 2 ቁጥራቸውን ስንደምር ጊዜ 1050 ነው። አሁን እዚህ ጋር ማወቅ ያለብን ምንድነው? ለአምስትም ለ10 የሚካፈሉ ሁለት ቁጥሮች አሉ ተመሳሳይ። እዚህም እዛም ውስጥ ያሉ ስንት ቁጥሮች? እነሱ ቁጥሮች መውጣት አለባቸው። ለምን? በ5 የሚካፈልም ራሱን ብቻ መሆን አለበት፣ በ10 የሚካፈልም ብቻ መሆን አለበት። የሁለት ራሱን ችሎ የአምስትም ራሱን ችሎ መሆን ያለበት እና ስንት ናቸው? በ10 2 ሲባዛ በ5 እናደርግና 10 ለዛ ለሁለቱም ኮመን የሚካፈል ቁጥር የ10 ብዜት የሆኑ ደግሞ ለሁለቱም ይካፈላሉ። ከ10 ጀምሮ 10 15 10 እያለ እንደዛ ስንሄድ ጊዜ ያንዳንዱ ለሁለት የሚካፈሉ ቁጥሮች አሉ። ለዛ ኤስቴንን ደግሞ እንፈልጋለን። መልቲፕል ከዛን 10 ማለት 10 ሲካፈል ለ2 ይሄ ኢንተርሴክሽን ነው የሚሆነው ማለት ነው። 2 ኢንተርሴክሽን 5 የ2 እና ለ5 የሚካፈሉ 10 ቁጥሮች አሉ። ስለዛ 10 ሲካፈል ለ2 ታረጉና መነሻ ትንሿ ከ10 አለ የምትጀምረው 10 ሲደመር 100 ለዛ ምን ታረጋላችሁ? ይሄኛውን ስትሰሩ ጊዜ ይሄ 110 ይሆናል። ለዛ 5 ሲካፈል 110 ለዛ 3050 3050 አገኘ። ለዛ አሁን ምንድነው? ሶስት ነገር ነው። ይሄኛው ሲደመር ይሄ ሲቀነስ ይሄ። ለዛ ኤ ዩኒየን ቢ እንደመፈለግ ነው ማለት ነው። ይሄ ማለት እዚህም በፊት እንትን ላይ ተምራችሁ ከሆነ ስለ ሴት እዛ ኤ ድምር ስንት ናት? የመልቲፕል ኦፍ 2 ድምር ስንት ነው? 2250 የመልቲፕል ኦፍ 2 ድምር 2250 ሲደመር ስንት ነው የምታደርጉት? 1050 ሲቀነስ ስንት ነው የምታደርጉት? እዚህ ጋር ምንም እንትን የተለየ ሲቀነስ ለሁለቱም ይካፈሉ 2 ኢንተርሴክሽን 5 የዚህና የዚህ ደግሞ ስንት ነው? የሁለቱም መሃል ላይ ያሉ ደግሞ 10 ቁጥሮች አሉ። ስለዚህ እነዚህ ደግሞ 3050 ስለዛ እነዚህ ሁለቱን ቁጥር እንደምርና 2250 ሲደመር 1050 ሲቀነስ 3050 ስንት ይሆናል? ፋይናል አንሰራችን ሶሪችኛው 550 ነው የምትሆነው። እኔ የተሳሳ 5 ሲባዛ በ110 እሷን ተሳስቻለሁ፣ ላስተካክልላችሁ። እቺኛዋ 550 ነው የምትሆነው።
ከዛ እሷ ስንት ትሆናለች? 550 አይደለ? እችኛዋን የምትጠፋ እችኛዋ 1050 እዛችኛዋ ደግሞ 550 ነው የምትሆነው። 550 እናደርጋለን ማለት ነው። ይችላልፋላችሁ ምክንያቱም 5 ሲባዛ በ110 ስንት ነው የሚሆነው? በ110 ሲቀነስ 550 ስለዛ ይሄኛው ስንቀነስ ጊዜ ስንት እናመጣለን? 2550 ሲደመር 1050 ሲቀነስ 550 ስንት ይሆናል? 3050 ይሆናል ማለት ነው መልሱ። ደምራችሁ ቼክ ማድረግ ትችላላችሁ። ይሄኛው ምንም ቀላል ነገር ነው። እዚህ ጋር ግን ግራ እንዳትጋባቱ ኢንተርሴክሽን ፋይል ማለት ለሁለት እና ለአምስት የሚካፈሉ ብዜቶች መሃል ላይ ያሉ ኮመን ቁጥሮች አሉ ማለት ነው። ለሁለትም ለአምስትም ለሁለቱም አዘ ሴም ታይም መካፈል የሚችሉ ማለት ነው። እነሱ 10 እያሉ ይሄዳሉ ማለት ነው። የነሱ ብዜት መልቲፕል ኦፍ ስንት የሆነ የሁለትም ለአምስትም የጋራ ብዜት የሆኑ ስንት ናቸው? 10 20 እያለ ይሄዳል። 10 የመልቲፕል ኦፍ 2 ኮማ መልቲፕል ኦፍ 5 ስንት ነው? 10 20 30 40 50 60 70 እያለ ሲሄድ እነዚህ ለሁለትም ለአምስትም ይካፈላሉ ማለት ነው። ከዛ 10 ቁጥሮች ብዛቶች ስላሉ ይሄ ስናባዛ 550 አገኘን ማለት ነው። ይሄኛው ነው ማለት ነው። ከዛ መልሳችን ፋይናል አንሰራችን 3050 ይሆናል ማለት ነው። ቀጣይ አራተኛ ጥያቄ እንሰራና ይሄን ኤክሰርሳይዝ ሰመራይዝ እናደርጋለን እንጨርሳለን ማለት ነው። እሺ ከዛ ነው ወደ find the sum of odd integers ይላል። አራተኛ ጥያቄ በደንብ እያያችሁ እስከዛ ድረስ እኔ እቺን እስካጠፋ ድረስ ምንድነው የሚለው? find the sum of odd integer from ይላል። from ስንት ነው የሚለው? 1 to 2001 ይላል። ከ1 እስከ 2001 ያሉትን ኦድ ኢንቲጀር ይሆኑ። ኦድ ኢንቲጀር ማለት ምን ማለት ነው? ኦድ ኢንቲጀር ማለት ምን ማለት ነው? ለአንድ ማይካፈል ጎዶሎ ቁጥር ማለት ነው። ለዛችን ጥያቄ find the sum of odd integers from 1 to 2001 ይላል። እቺን ቁጥር ለመስራት በጣም ሲምፕል የሆነ ወይ መጠቀም እንችላለን። ይሄን ደግሞ በአንዴ ወዲያው መጨረስ እንችላለን። find the sum of terms እንላለን። አንድ የሚካፈሉ ብዛቶች አሁን ለምሳሌ 1 3 5 እነዚህ ጎዶሎ ቁጥር የምንላቸው ማለት ነው። ከዛ ይሄድና እስከ ስንት ማለት ነው? እስከ 2001 ማለት ጎዶሎ ቁጥር ነው አይደለ? ለሁለት ማይካፈሉ ማለት ነው። ከዛ ይሄኛውን እያንዳንዱ እነዚህ ከዛ እቺ a1 ትሆናለች፣ እቺ a2 a3 a4 እያለ እስከ an ድረስ ይሄዳል ማለት ነው። ከዛም በዚህ ፎርሙላ ስንሰራ ጊዜ ብዛታቸውን ማግኘት እንችላለን። ነምበር ኦፍ ተርሞችን ለማግኘት ምን አይነት ፎርሙላ እንጠቀማለን? ኦድ ተርምን ለመጠቀም ስንት ብዛት n ነምበር ኦፍ ተርም ብዛታቸው ስንት ኦዶች አሉ እዚህ መሃል የሚለውን ለማግኘት n ኦቨር 2 ሲካፈል ለሁለት ሲደመር 1 ስንል እናገኛለን ማለት ነው። ስለዚህ ኤናችን ስንት ነው እዚህ ጋር እንዲህ አድርገን ማግኘት እንችላለን። ብዛታችን ስንት ነው? 2000 1 ሲደመር 1 ሲካፈል ለ2 እዛ 2002 ሲካፈል ለ1 ስንት ይሆናል? 1001 ይሆናል ማለት ነው። 1001 ስለዛ ኤስኤን እንፈልጋለን። ብዛታቸው ስንት ነው? ኦድ ኢንቲጀር የምናገኝባቸው ወይ ነው ማለት ነው። ይሄ ፎርሙላ ጀነራል ፎርሙላ ነው። እቺ ፎርሙላ ያዛል።
ኦድ ቁጥር ሲሆን ጊዜ ኤን ሲካፈል ለ2 ፕላስ 1 የሚል ነው ማለት ነው። ግን ኢቭን ግን ከሆነ ግን ምንድነው የምታደርጉት? ኤን ኦቨር 2 ነው። find the sum of even integers from 1 to 2001 ቢላችሁ ምንድነው መነሻቸው የዋናቸው ከ1 ይሆናል ማለት ነው። 2 ይሆናል። ከ2 ጀምሮ እስከ 2000 የዋን እናውቃለን 2 ነው። ግን ስንት ነው እስከ መጨረሻችን ግን ስንት ነው የሚሆነው? 2000 ነው። 2000 ሲካፈል ለ2 1000 ይሆናል ኢቭን ከሆነ ማለት ነው። ከዛ ይሄኛው ለኢቭን ነው። የኢቭን ብዛቶችን ለማግኘት ለኢቭን ትጠቅማለች ፎርሙላ። ኢቭን ቁጥሮች ብዛታቸው ከስንት ነው? ለምሳሌ ከ1 እስከ 100 የሆኑ ኢቭን ቁጥሮች ብዛታቸው ስንት ነው ብትባሉ 100 ሲካፈል ለ2 50 ይሆናል። 50 ኢቭን ቁጥሮች አሉ ማለት ነው ከ1 እዛ ከ1 እስከ 100 ያሉ ኦድ ነምበሮችን ፈልጉ ደግሞ ከተባላችሁ ስንት ነው ማለት ነው ያለው? እሱም ደግሞ ተመሳሳይ ነው። አሁን ባልኳችሁ ኤን ኦቨር 2 ፕላስ 1 ብላችሁ እያንዳንዱን በዚሁ ማግኘት ይችላል። ኢቭንም ለምን ይሰራል ማለት ነው? ለኦድም ይሰራል። ይሄኛው ግን ቀጥታ ለምንድን ነው እቺን ቁጥር የተጠቀመው? 2001 ኦድ ስለሆነች ነው ኤን ፕላስ 1 ብለን የተጠቀመው። ለዛ እቺ 1001 ለዛ 1001 እንላለን። እዚህ 1001 እዚህ ኳልስቱ 1001 እዚህ ጋር 1001 ሲካፈል ለ2 ኢንቱ ኤዋን አንድ አይደለ? አንድ ኤናችን 2001 2001 ሲደመር አንድ ስንት ነው? 2002 ይሆናል ማለት ነው። ከዛ ስንት እናደርጋለን? ይሄኛው ሲካፈል ለዚህኛው ሲደመር 2002 ይሆናል ማለት ነው። 2002 ከዛን ምን እናደርጋለን? 1001 ሲካፈል ለ2 እኔ 2002 ይሆናል ማለት ነው። 2002 ማለት ደግሞ 1001 ማለት ነው ሲካፈል እዛ ይሄንን ለዚህ ስናካፍል 1001 ይሆናል ማለት ነው። ከዛ ይሄን ቁጥር ስናባዛ ጊዜ ይሄ ማለት ምን ማለት ነው? 1001 ሲባዛ 1001 ማለት ነው። 1001 ሲባዛ 1001 1001 ሲባዛ 1001 ስንት ነው? 1 ሚሊዮን 2001 ማለት ነው። እዛ 1 2 3 በኮማ እንለያለን። ይሄ ኮማ እንደዚህ እንለያለን። 1 ሚሊዮን 2001 ይሆናል ማለት ነው። መልሱ ይሄ ነው አራተኛው ማለት። እዛ የዛሬን ኤክሰርሳይዝ በዚህ መልክ ጨረስን ማለት ነው። የዛሬ ቆይታችን ይሄን ይመስላል። ስታይል ኮሜንት ካላችሁ እንዳረሱ ሰብስክራይብ ይጠቅመናል ለኛም ሰብስክራይብ ማድረግ እንዳረሱ ኮሜንታችሁንም በዛው ልክ አይለየን። እናመሰግናለን።